ክብር ለጌታ ይሁንለት። ሁላችንም መጽሐፋችንን ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እግዚአብሔርን ቃል እናወጣለን። ሁላችሁ የምታውቁት ቃል ነው። ጌታ ይመስገን። ለእግዚአብሔር ቃል ክብር ይሆን ዘንድ ባላችሁበት ቦታ እንቆምና እግዚአብሔርን ቃል አንብበን ከዛ እንጸልያለን። ጌታ ይመስገን። ከቁጥር 9 ጀምሮ ያለውን አነባለሁ። እንደዚህ ይላል። በኢየሱስ ስም አነባለሁ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ቁጥር 9 እና 10 ደግሜ ያነባለሁ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስምን ሰጠው። ይህም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። ጌታ ኢየሱስ ይባረክ። አረፍ በሉ፣ ተባረኩ። ዛሬ ማካፈላችሁ ስለ ኢየሱስ ስም ነው። እንግዲህ በፊልጵስዩስ መጽሐፍ ላይ ሐዋርያው ጳውሎስ ከበራለት ነገር ውስጥ ስለዚህ ስም ከተገለጠለት ከበራለት ነገር ውስጥ እንዲህ ብሎ አካፈለ። የኢየሱስ ስም ያለ ልክ ከፍ ከፍ ያለ እንደሆነ በሰማይ በምድር ከምድር በታች ያሉ ጉልበት ያላቸው ነገሮች ሁሉ ለዚህ ስም እንደሚንበረከኩ ተናገረ። ጌታ ኢየሱስ ይባረክ። ይህ የኢየሱስ ስም አማኞች የዳንበት ከጨለማ ወደሚደነቅ ብርሃን የመጣንበት ስም ነው። ታውቃላችሁ፣ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ሲናገር ለተቀበሉት ይላል በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በስሙ ለሚያምኑት፣ በስሙ ስላመንን ነው ብዙዎቻችን እዚህ ያለን ሰዎች ከጨለማ ወደሚደነቅ ብርሃን የመጣ ነው። ይህ ኢየሱስ ክርስቶስ ስም ሐዋርያው ጳውሎስ በነበረበት ስፍራ ላይ በርቶለት ለፊልጵስዩስ ሰዎች እንዲህ ሲል አስቀመጠ። ይህ ስም አለ ያለ ልክ ከፍ ከፍ ያለ ነው አለ። የማን ስም? የኢየሱስ ክርስቶስ ስም ያለ ልክ ምን ያለ ነው አለ? ከፍ ከፍ ያለ ነው። እስቲ ያለ ልክ ከፍ ከፍ ያለ ነው በሉ። እስቲ ድገሙና ተናገሩ እስቲ። ከዛ ምን አለ? ይህ ስም በሰማይ በምድር ከምድር በታች ያሉ ጉልበት ያላቸው ነገሮች ሁሉ ለዚህ ስም ምን ይላሉ አለ? ይንበረከካሉ። ለየትኛው ስም? ለኢየሱስ ስም። የኢየሱስ ስም ያለ ልክ ከፍ ከፍ ያለ ስም ነው። በፍጥረት ዓለም ላይ ካሉ ስሞች፣ በመንፈስ ዓለም ላይ ካሉ ስሞች፣ እንደገና በጨለማው ዓለም ላይም በጥልቅ ዓለም ላይም ካሉ ስሞች ሁሉ በላይ ያለ ልክ ከፍ ከፍ ያለ ስም፣ የተቀባ ስም የኢየሱስ ክርስቶስ ስም ነው። መጽሐፍ ሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 19 ጀምሮ ስታነቡ እስከ ቁጥር 21 ድረስ ሐዋርያው ጴጥሮስ በመንፈስ ቅዱስ ተሞልቶ ወንጌልን ለፍጥረት እየሰበከ እያለ እንዲህ ብሎ ተናገረ። ፀሐይ ወደ ጨለማ ይቀየራል አለ፣ ጨረቃም ወደ ደም ይለወጣል አለ። የጌታን ስም የሚጠራ ግን ይድናል አለ። የማንን ስም የሚጠራ? አዎ፣ በምድሪቱ ላይ ታላቅ መከራ ይመጣል አለ። ስለ መጨረሻው ዘመን ሲናገር የቆመበትም የመጨረሻ ዘመን እንደሆነ አስተውሎ መጽሐፉ በመጨረሻው ቀን እንዲህ ይሆናል ብሎ ተጽፏል አለ። ሥጋ በለበሱ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆች ትንቢትን ይናገራሉ፣ ጎበዛዝቶች ራእይን ያሉ፣ ሽማግሌዎች ሕልም ያልማሉ ብሎ ከተናገረ በኋላ ይህ ሰው ዝቅ ብሎ በዛ በታላቁ መከራ ጊዜ የማንን ስም የሚጠራ ይድናል አለ? የጌታን ስም የሚጠራ ይድናል። በዚህ ቃል ውስጥ ነው፣ በዚህ በስም ውስጥ ነው የእግዚአብሔር ትልቁ ኃይል የተቀመጠው። አሜን አሜን አሜን። ጳውሎስ የበራለትን ለፊልጵስዩስ ሰዎች ሲያስቀምጥ ይህ ስም ከስሞች ሁሉ በላይ ከፍ ያለ ስም ነው። አሜን አሜን አሜን። ምድር ላይ ካሉ፣ በመናፍስቱ ዓለም ካሉ፣ በመንፈስ ዓለም ካሉ ስሞች ሁሉ በላይ ምን ያለ ነው? ከፍ ያለ ነው። ባይዘዌ ሰይጣን ሁል ጊዜ መንፈሳዊ ዓለም ላይ የሚፈራቸው ዋና ነገሮች መሃል አንዱ የኢየሱስ ክርስቶስ ስም ነው። ሰይጣን የኢየሱስን ስም ሲሰማ፣ የኢየሱስን ደም ሲጠራ ሲሰማ፣
የእግዚአብሔር ቃል የመንፈስ ቅዱስ እሳት በተጠራበት ቦታ እነዚህ አራቱ በተጠሩበት ቦታ ሁሉ ላይ ስራው ይፈርሳል። አሜን ትላላችሁ? በተለያየ አይነት አቅጣጫ ስራ እየሰራ ባለበት ቦታ ላይ እናንተ በየመንደራችሁ ባላችሁበት ስፍራ ላይ ኢየሱስ ስትሉ ስራቸው ይፈርሳል። ድንጋጤ ይወድቅባቸዋል። ድንጋጤ ይወድቅባቸዋል። ዛሬም በዚህ በጎንደር ከተማ ላይ አንድ ነገር ይሆናል። ይህንን ስም እንጠራለን። የጨለማ ኃይላት ሁሉ ስራቸው ይፈርሳል። ይህን ስም እንጠራለን። የቅዱሳን በረከት ይለቀቃል። ይህ ስም እንጠራለን። ጉልበት ያለው ነገር ሁሉ ይንበረከካል። እስቲ አንድ ሰው ጮሆ ኢየሱስ ብለው ይጣራ። ድገሙ እስቲ። የዳናችሁበትን ስም ጥሩት። ያመለጣችሁበትን ስም ጥሩት። ሰው የሆናችሁበትን ስም ጥሩት። የመጨረሻ የኢየሱስን ስም በእምነት ሆናችሁ በምትጠሩበት ቦታ ሁሉ ላይ የእግዚአብሔር መንፈስ ይንቀሳቀሳል። መንፈስ ቅዱስ ይንቀሳቀሳል። ታውቃላችሁ እዚህ ጋር ጳውሎስ ሲናገር በሰማይ በምድር ከምድር በታች ያሉ ሁሉ ለዚህ ስም ይንበረከኩ ዘንድ ነው ሲል ምን መሰላችሁ? ልክ ኢየሱስ ስትሉ ጉልበት አለኝ ብሎ ያለ ነገር ሁሉ ይንበረከካል። ልክ ኢየሱስ ስትሉ ጉልበቱ ሽባ ሆኖ ተንበረከከ ማለት ስራው ፈረሰ። የጨለመው ዓለም ስራ፣ የዲያብሎስ ስራ ሁሉ ፈረሰ ማለት ነው። የማንን ስም ስትጠሩ ነው? የኢየሱስን ስም ስትጠሩ ነው። አሜን አሜን አሜን። አማኞች ከትላንትና በላይ ከዳኑበት ጊዜ በላይ አሁን ባሉበት ዘመን አሁን ባሉበት ሲዝን ይህንን ስም በእምነት እየጠሩ የዲያብሎስን ስራ ሊያፈርሱ የሚገባበት ሲዝን ላይ ነው ያለ ነው። መጽሐፍ ሲናገር ጨለማ ምድርን ድቅድቅም ጨለማ አሕዛብን ይሸፍናል ይላል። በምድር ላይ በኢትዮጵያ ብቻ አይደለም በተለያየ አይነት ዓለም ዳርቻ ሁሉ ላይ የዲያብሎስ ስራ በሁሉ አቅጣጫ እየተዘረጋ ስራውን እያስፈጸመ ነው ያለው። አማኞች በዚህ ዘመን ፍጻሜ ላይ ግን የተሰጣቸውን ይህንን ታላቅ ስም እየጠሩ ለራሳቸውና ለቤታቸው ለቤተሰቦቻቸው ብቻ አይደለም ለሀገራቸው መፍትሄ የሆኑ የዲያብሎስን ስራ እያፈረሱ መገለጥ አለባቸው። አሜን አሜን አሜን። ዛሬም በዚህ በጎንደር ከተማ ላይ አንድ አዋጅ እናውጃለን። ስሙን እየጠራን እርግጠኛ ሆኑ። ስሙን እየጠራን ስናውጅ የትኛውም አይነት የጨለመው ዓለም ስራ ሁሉ ከምድሪቱ ላይ ይፈርሳል፣ ከአየሩ ላይ ይፈርሳል። የክርስቶስ ተቃዋሚ መንፈስ ስራው ይፈርሳል። በማን ስም? በማን ስም? ጩና ተናገር እስቲ። ሃሌሉያ። በጣም ወደው ቃል አለ። ሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ሄዳችሁ ስታነቡ የእግዚአብሔርን ቃል ጴጥሮስና ዮሐንስ በ9 ሰዓት ወደ ቤተ መቅደስ ይገቡ ነበር። በአይሁድ እንግዲህ በቀን 3 ይጸልያል። ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት። 9 ሰዓት ላይ እነዚህ ሰዎች ወደ ምኩራብ ወደ ቤተ መቅደስ ለመጸለይ የሄዱ እያለ መልካም በምትባል ደጅ በራፍ ላይ አንድ ሽባ ተቀምጦ ነበር። ይህ ሽባ ለ40 ዓመት ሙሉ እጆቹና እግሮቹ ታስረዋል። እግሮቹ ሽባ ሆነዋል። ጠዋት ሰው እየመጣ እዛ ጋር ያስቀምጠዋል። ማታ ከዛ እየወሰደ ወደ ቤት ይወስደዋል። በዚህ አይነት ታሪክ ውስጥ ይህ ሰው እያሳለፈ እያለ ጴጥሮስና ዮሐንስ መጡና እንደዚህ ያሉት፣ አንተ ሰው ትኩር ብለህ ተመልከተን አሉት። እንግዲህ ከሰው የሆነ ነገር ለመቀበል ለመለመን የተቀመጠ ሰው የሚያልፈውን ሰው ሁሉ ባይኑ ያያል። ቀኝና ግራውን እያየ ሁሉንም ሰው ይጠይቃል። ጴጥሮስና ዮሐንስ እንደዚህ ያሉ፣ ትኩር ብለህ ምን በለን ተመልከተን አሉት። የሚገርማችሁ የጀመሩለት የኢየሱስን ስም ከመጥራት አይደለም። ከሁሉ አስቀድመው እንደዚህ ያሉት፣ ብርና ወርቅ የለንም አሉት። ይህ ሰው ብርና ወርቅ የለንም ሲሉ ተስፋ ሳይቆርጥ አይቀርም። ለምን? ትኩር ብሎ የተመለከታቸው ወይ ብር ይሰጡኛል ወይ ወርቅ ይሰጡኛል ብሎ ነው። ትኩር ብሎ ሲመለከታቸው ብርና ወርቅ የለንም አሉት። ምናልባት ይህ ሰው ብርና ወርቅ ባይኖራቸውም ምግብ ሊኖራቸው ልብስ ሊኖራቸው ይችላል ብሎ ተመልሶ ሳይመለከታቸው አይቀርም። እንዲህ ግን አሉ ፈጥነው፣ ያለንን ግን እንሰጥሃለን አሉት። አንድ አማኝ ካለ ጮሆ አሜን ይበል። ምን አሉ? ያለንን ግን ምን እንልሃለን? ያላቸው ነገር አለ። ሐዋርያቶች በዚህ ኮንሽስ በዚህ አስተሳሰብ ውስጥ በዚህ መረዳት ውስጥ ነው የሚንቀሳቀሱት። ምን ያላቸው ነገር አለ? የሰውን ታሪክ የሚቀይር የሰውን ሽባነት የሚፈታ ብርና ወርቅ ሊሰራ የማይችለውን ነገር የሚሰራ የሰውን ታሪክ የሚቀይር ሰው የታሰረበትን ሰንሰለት የሚበጥስ ከሳይንስ ከተፈጥሮ በላይ የሆነውን ታምራት የሚያደርግ የኢየሱስ ስም እንዳላቸው እነዚህ ሰዎች ያውቃሉ። ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጣለን። እስቲ ያጠገባችሁ ያለውን ሰው ያለኝ ነገር አለ በሉት። እሱም የኢየሱስ ስም ነው በሉት።
የኢየሱስ ስም እንዳለው የሚያምን ሰው እስቲ እጁን ያሳየ። እውነት ታምናላችሁ? የሁላ ሰው ካመነማ የኢየሱስ ስም አለኝ ብሎ ስሙን እየጠራ አምኖ ከጸለየማ የጨለማ ስራ ከምድሪቱ ላይ ይፈርሳል። የብዙዎች በረከት ይለቀቃል። በሽታ ሁሉ ይነሳል። ውርደት ወደ ክብር ይቀየራል። ሐዘን ወደ ደስታ ይቀየራል። እስቲ እጃችሁን ዘርጉና ኢየሱስ በሉ። የመጨረሻ ስለዚህ ያለንን ምን እንልሃለን አሉት? እንሰጣለን። ከዛስ ወዲያውኑ ድርድር ውስጥ አልገቡም። በናዝሬቱ በኢየሱስ ስም ተነስና ተመላለስ። በናዝሬቱ በኢየሱስ ስም ተነስና ተመላለስ ሲሉት ይህ 40 ዓመት ሙሉ ሽባ ሆኖ የተቀመጠ ሰው ኢሚዲየትሊ ተነሳ። ቁርጭምጭሚቱ ጸና። እየዘለለም ወደ መቅደስ ገባ። ጌታንም አመሰገነ ይላል። ዛሬ እግዚአብሔር አምላክ በዚህ ጉባኤ ላይ እንደዚህ ያደርጋል። የብዙ ሰዎች ሰንሰለት በዚህ ስም ይበጠሳል። የብዙ ሰዎች ቀንበር በዚህ ስም ይፈርሳል። ሃሌሉያ። የሚገርማችሁ በሱ ፈውስ በሺዎች የሚቆጠሩ ሰዎች ከጨለማ ወደሚደነቅ ብርሃን መጡ። በሸንጎ ሐዋርያትን አቆሟቸውና በማን ስም በማን ኃይል ይህንን አደረጋችሁ አሏቸው። በማን ስም በማን ኃይል አደረጋችሁ አሏቸው። መልሱ ምንድን ነው? በማን ስም? በኢየሱስ ስም። በማን ኃይል ለሚለው በመንፈስ ቅዱስ ኃይል። አያችሁ፣ አንድ ነገር ብያችሁ ልለፍ። ይህ ስም የኢየሱስ ስም በተጠራበት ቦታ ሁሉ ላይ የትንሣኤ ኃይል የመንፈስ ቅዱስ ኃይል ለመስራት ይንቀሳቀሳል። ልብ ብላችሁ ስሙኝ። የኢየሱስ ስም ሲጠራ የማን መንፈስ ሊንቀሳቀስ ይሰራል? የጌታ መንፈስ፣ የትንሣኤ ኃይል። ኢየሱስ ስትሉ ለመስራት የሚንቀሳቀሰው መንፈስ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ የመላእክትን ስም ስትጠሩ፣ መንፈስ ቅዱስ የነገስታትን ስም ስትጠሩ፣ መንፈስ ቅዱስ የጌቶችን ስም ስትጠሩ አይደለም ለመስራት የሚንቀሳቀሰው። መንፈስ ቅዱስ ሊሰራ የሚንቀሳቀሰው የኢየሱስ ስም ሲጠራ ነው። ለምን? በምድር ላይ የመንፈስ ቅዱስ ትልቁ ሚሽን ኢየሱስን ማክበር ነው። ኢየሱስ ስትሉ ለመፈወስ፣ ነፃ ለማውጣት፣ ለማስመለጥ የሚገለጠው መንፈስ ቅዱስ ነው። ልክ ስሙን በጠራችሁበት ቦታ ላይ ከመቀስበት ይገለጣል መንፈስ ቅዱስ። በእምነት አንድ ሰው ይጣራ እንጂ በእምነት በምትጠሩ ሰዓት ላይ የጨለማን ስራ እንድታፈርሱ፣ በር እንዲከፈት፣ ምርኳችሁ እንዲመለስ፣ የጸለያችሁበት ጸሎት መልስ እንዲሆን ለመስራት መንፈስ ቅዱስ ወዲያውኑ ይንቀሳቀሳል። አሁን ቅድም ተናግሬያለሁ። የጌታን ስም የሚጠራ ምን ይላል? ይድናል ይላል። የማንን ስም የሚጠራ? የኢየሱስን ስም ስትጠሩ ለማዳን የሚገለጠው መንፈስ ማን ነው? መንፈስ ቅዱስ ነው። የኢየሱስን ስም ስትጠሩ ሁል ጊዜ መንፈስ ቅዱስ ሊያድን፣ ሊያስመልጥ፣ ሊያሻግር፣ ሊፈውስ ይገለጣል። መንፈስ ቅዱስ የሚገለጠው የማን ስም ሲጠራ ነው? የኢየሱስ ስም ሲጠራ ነው። የኢየሱስ ስም ሲጠራ ሁል ጊዜ ለመስራት፣ ለማዳን፣ ለማስመለጥ ይገለጣል። አሜን፣ አሜን፣ አሜን። መጽሐፋችን ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 29 ላይ እግዚአብሔር ቃል ሲናገር ሐዋርያቶች እንዲህ ብለው ጸለዩ። አቤቱ ወደ ዛቻቸው ተመልከታሉ፣ ዛቻ ውስጥ ስለነበሩ። ከዛ እንደዚህ ያሉ፣ በቅዱስ ብላቴና በኢየሱስ ስም ድንቅና ታምራትን አድርጋሉ። እነዚህ ሰዎች የድንቅና የታምራቱ ምንጭ የኢየሱስ ስም እንደሆነ ገብቷቸዋል። ድንቅና ታምራት የሚያደርገው ይህ ስም እንደሆነ ተገልጦላቸዋል። ስለዚህ በቅዱስ ብላቴና በኢየሱስ ስም ድንቅና ታምራትን አድርጋሉ። ሃሌሉያ። የድንቅና የታምራት ምንጭ የኢየሱስ ስም ነው። ጳውሎስ የበራለትን ለፊልጵስዩስ ሰዎች ሲያስቀምጥ ይህ ስም ያለ ልክ ከፍ ከፍ ያለ ነው፣ ከስሞች ሁሉ በላይ ነው። በሰማይ በምድር ከምድር በታች ሶስቱንም ሪልም ተናገረ። በሰማያዊውም ዓለም አለ፣ በምድሩም ዓለም ከምድርም በታች ጉልበት ያለው ሁሉ ለዚህ ይንበረከካል። ፍጥረት የተባለ ሁሉ እነዚህ ሶስት ነገሮች ውስጥ አለ። ፍጥረት የተባለ በሰማያዊ ዓለም፣ በምድሩ ዓለም፣ ከምድር በታች። ሰማያዊ ዓለምን ስትመለከቱ በእግዚአብሔር ዓለም ውስጥ ያሉ መላእክቶች አሉ። የምድሩን ዓለም ስትመለከቱ የሰው ልጅ አለ፣ ፍጥረት አለ። ከምድር በታች ደግሞ የጥልቁንም ዓለም ስትመለከቱ በጥልቁ ዓለም ውስጥ የጥልቁን ዓለም የሚመራ የጨለመው ዓለም ዲያብሎስ አለ፣ የተጣለው መልአክ አለ። እነዚህ ሁሉ ለዚህ ስም ምን ይላሉ አለ? ይንበረከካሉ። ታውቃላችሁ፣ አማኝ ትልቅ መሳሪያ፣ ከመሳሪያም ባሻገር የዳነበት ትልቅ ኃይል ያለው አቅም ያለው ጉልበት ያለው ነገር ነው ሁሌ ተሸክሞ የሚንቀሳቀሰው የኢየሱስ ስም። የኢየሱስ ስም በመንፈሳዊ ዓለም ላይ መሳሪያ ነው።
አማኝ በስጋ ታጥቆ አይደለም የጨለማን ስራ የሚያፈርሰው። ለዚህ ነው ጳውሎስ ሲናገር ኤፌሶን 6 ላይ ውጊያችሁ አለ ከስጋና ከደም ጋር አይደለም አለ፣ በመንፈሳዊ ዓለም ላይ ካሉ ከጨለማ ኃይላት ጋር፣ ከአለቃቶች፣ ከስልጣናቶች፣ ከጌቶች ጋር ነው አለ ውጊያችሁ አለ። ዛሬ አንድ ነገር እናፈርሳለን ከዚህ ምድር ላይ የተቀባ እንዳይወጣ ብዙዎች በክርስቶስ ኢየሱስ ወንጌል እንዳይጥለቀለቁ የሚቃወም የጨለማ አሰራር የዲያብሎስ ስራ ሁሉ ሞትን ድል በነሳው በናዝሬቱ በኢየሱስ ስም ይፈርሳል። ይፈርሳል፣ 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 ይፈርሳል በኢየሱስ ይፈርሳል በኢየሱስ። በርካቶች ከጨለማ ወደሚደነቅ ብርሃን ይመጣሉ። በዚህ አየር ላይ የኢየሱስ ስም በኃይል ይገለጣል። የታመሙ ሰዎች ይፈወሳሉ። የተቀባ ከትውልድ መሃል ይነሳል። በጌታ በኢየሱስ ስም ይነሳል። ሃሌሉያ። ለዚህ አባቴ ብሩካን ዛሬ በልባችሁ ላይ አንድ ነገር ይዛችሁ ወደ ጸሎት እንድንገባ ፈልጋለሁ። ይህ የኢየሱስ ስም የዳንበት ስም፣ ያመለጥንበት ስም ዛሬም ልናስታውሰው፣ ዛሬም በመረዳታችን ላይ ልናስቀምጠው፣ ዛሬም በልባችን ላይ ሁሌ ልንገነዘብና ልንመላለስበት ይገባል። ያለ ልክ ከፍ ከፍ ያለ ስም ነው። ጌታችን በምድር ላይ ያለ ምንድን ያለው? ማርቆስ 16 ላይ በስሜ አጋንንትን ምን በሉ አለ? አስወጡ አለ። በማን ስም? በስሜ ምንን አስወጡ አለ? ያጠገባችሁ የተቀመጠ ሰው በጌታ የዳነ ሰው ከሆነ አጋንንትን ማስወጣት ይችላል። የኢየሱስን ስም ተቀብለዋል። ይኸውላችሁ አጋንንቶች ከሰው ውስጥ እየጮሁ ብቻ አይደለም የሚወጡት። ከአንዳንድ ሰው ስራ ላይ፣ ከአንዳንድ ሰው መንገድ ላይ፣ ከአንዳንድ ሰው መንደሩ ላይ፣ ከአንዳንድ ሰው ከአገልግሎቱ ዙሪያ፣ ከአንዳንድ ሰው ከእጆቹ ስራ ዙሪያ ይወጣል በኢየሱስ ስም፣ ይወጣል በኢየሱስ ስም። እስቲ እጃችሁን ከፍ አድርጉና ይወጣል በሉ። የጨለማ ስራ ይወጣል በኢየሱስ ስም። አሜን። እንደተናገራችሁት ቃል ይሁን በኢየሱስ። ዛሬ ያስጨነቃችሁ ያለ በሽታ ካለ በዚህ ስም ይንበረከካል፣ በዚህ ስም ይንበረከካል። ሃሌሉያ።